ትላንትና ቪዲዮ በጣም ብዙዎቻችሁ እንደተናደዳችሁ ተስፋ አደርጋለሁ። እኔ በጣም ነው ደነገጥኩ። እውነት ለመናገር በሰዓቱ ሊሰራ ነበር፣ ግን በዛ ሰዓት ስለማይመቸኝ በጣም ነው ደነገጥኩ። ማለት እኔ ብሩኬን ተረድቻለሁ፣ አይሚን እንደዛም ነው ተረዳዋት፣ እንደ ሴት ተረድቻታለሁ። በጣም ከባድ ነው። ግን ምንድነው አይሚዬ ማለት በሰዓቱ ከካሜራ ጀርባ ቢጠይቅ አሪፍ ነበረ እና ደንግጣም ሊሆን ይችላል፣ አልፈርድባትም። ብሩኬም ደግሞ ተናግሬ ቢሆን ደስ ይላል፣ ግን ያልተናገርበት ምክንያት ይኖራል ብዬ አስባለሁ። እኔ የተረዳሁትን በነገራችን ለብሩኬ ማለት ሌላ ነገር ለእሷ ስሜት ተጨንቆ ነው ብዬ ነው ማስቡ። በተለይ ላይሚ ስሜት ተጨንቆ ወይም ደግሞ እንዳትናደድ እንዳትበሳጭ ነው ብዬ ነው ማስበው እንጂ እውነት እሷን ለመደበቅ አስበው አይመስለኝም። ያቺ ሴት ግን ለእኔ በጣም ባለጌ ናት ብዬ ነው ማስበው። ማለት ብልግና ምን እንደው ታውቃላችሁ? በተለይ ደግሞ እሱ አምኖ እሷን ለማውራት ሄዶ ፎቶ ማሳቷ በሌላ ሰው ማለት ነው። እና በጣም ብልግና ነው ይሄ። የእውነት ከአንቺ አይጠበቅም። አንደኛ ልጁ አይወድሽም። ምንድን ነው የምትፈልጊ ከልጁታ? በተለይ የልጁን ህይወት ለማመሰቃቀል ነው እንጂ እውነት ፈልገሽ ቢሆን የምትወጂ የምታፈቅሪ ቢሆን ማለት ነው ማለት የእሱ ደስታ ያስደስትሽ ነበር ይመስለኛል። ያ ምን መሰለ ቤት ውስጥ እንግዲህ ከአይሚ ጋር ከቅመማ ጋር ማለት ነው የኖረ ነው። እሱ ያልቃጠለሽ ነው እንግዲህ ምንም ማድረግ አይቻልም። ከ2 ዓመት በፊት የነበርሽ ኤክስ ነሽ። በተለይ ደግሞ በጣም ማለት አንድ ወንድ ካልወደደሽ ሙጥኝ የምትይ ነገር እኔ አላቅሽም። ብልግና ነው ይሄ። ወይስ ቂም አለብሽ ከአይሚ ጋር? የአይሚን ህይወት ለማበላሸት ነው ወይስ የብሩኬን ህይወት ለማበላሸት ነው ብዬ ነው ማስበውና ብልግና ነው ለኔ ጋይስ። የእውነት እንደዚህ ስላችሁ በጣም ይቅርታ። ብልግና ነው ብዬ ነው ማስበውና በቃ አቅዳ ነው ገባችሁ? አቅዳ ነው ተዘጋጅታ ነው የጠበቀችው። የእውነት አቅዳ። እኔ ግን የብሩኬና የእሷ ልጅቷ መሀል ወኔ ችግር ያለ ይመስለኛል። ወኔ ቪዲዮ ሊኖር ይችላል፣ ወኔ የተለያየ ነገር ይኖራል ብዬ ነው ማስበው። ብሩኬ ለምን ሊያገኛት ቻለ? ማግኘቱ እኮ በጣም እውነት ትክክል ነው ያልኩ አይደለም፣ ትክክል አይደለም። ግን እንግዲህ ስታስጨንቆ ይመስለኛል። ግን እኔ የሚላችሁ ማለት ነው ብሩኬ ለምሳሌ የማትፈልጋት ሴት ለምን ብሎክ አታረጋትም? የት ታገኛሃለች? የትም ሶሻል ሚዲያ ብሎክ የሚባል ነገር አለ። ብሎክ አታረግም? ኢንስታግራም፣ ፌስቡክ፣ ዋትስአፕ በሁሉም እኮ የማትፈልገው ሰው ማራቅ ነው። ግን የተረዳሁት ምንድን ነው ታውቃላችሁ? ብሩኬ በጣም ለሴት ልጅ ክብር አለው፣ ትልቅ ክብር አለው ውዶች። ያልተረዳችሁ ማለት ነው እንዳትጎዳ ስለፈለገ ይመስለኛል ለመጨረሻ ሊነግራት እየሄደ ነው የሚመስለኝ። እኔ በእርግጥ እናንተ ማለት አሁን ትላንትና በጣም ብሩኬ ስትሳደቡ ነበር ምናምን። እኔ ግን ብሩኬ ማለት አይሚዬ ተረጋጊ ነው አልኩ። እውነት ለመናገር አዎ መረጋጋት አለባት። እሱን በንዴት ሳይሆን እሱ ምንድን ነው ለምንድን ነው ያገኘው ብላ ቢጠይቁ በተለይ ከካሜራ ጀርባ አሪፍ ነው ብዬ ነው ማስበው። እንደ ሴት አይሚዬም በጣም ነው በቃ ምን ልበላችሁ፣ በጣም ነው ያሳዘነችኝ። ከባድ ነው። ለምን አንድ ሰው አምናችሁ በቃ እናንተ የማትጠብቁ ቦታ ሲገኝ ያናድዳል። ግን ተረጋግታ ቢጠይቅ ይመረጣል። እንደዛ ቤት መክሩ ደስ ይለኛል። እውነት ለመናገር ብሩክ የምትረዱ ለሴት ልጅ ክብር ስላለ ነው ብዬ ነው ማስበው። ነገ ይታረቃሉ። ምንም ፈጣሪ አምላክ ሁለቱ አገናቷል። ፈተና ያለ ነው። አይሚዬ ብትረጋጊ። የእሱም ፐርፐስ ወይም ደግሞ ፍላጎት ለምንድን ነው እሷ ጋ ሄደው ምንድን ነው ችግሩ ብለሽ ወንድ ልጅ ነው ብትረጂ ደስ ይለኛል። ብሩኬ ደግሞ ከኛ የበለጠ አንቺ ታውቃለሽ። እኛ ግን የምናውቀው ለሴት ልጅ ክብር እንዳለ ለሴት ልጅ ያለው ለእናት ያለው ክብር እናውቃለንና በዛ መልኩ ተረደሽ ቶሎ ውሳኔ ባትወስኚ ደስ ይለኛል። በተለይ የውሳኔ ሰው ናት። በነገራችን ላይ በጣም ተሾክላለች። ወደዚህ እናንተን ለማጣላት ነው። አሁንም ባለፈው አልተሳካላትም፣ በዚህ ይሳካላኝ ብላ ነው ያሰበችውና በጣም ብልግና ነው። በነገራችን ላይ ብልግና ማለት የማይወድሽ ወንድ ይወድኛል አንቺ አይወድሽም ብላ ርከድ ማድረግ በጣም ብልግና ነው እንደኔ። እና እናንተም የጨረቃ ፋሚሊ ተረጋጉ፣ የእውነት ተረጋጉ፣ ይታረቃሉ ብዬ ነው ማስበው። እኔ ግን በጣም ተሰማኝ ትላንትና እውነት። እሱ ማሳዝኖኛል፣ እሷ ማሳዝነኛለች።
ሀይሚን እንደ ሴት ነው ተረዳዋት። ብሩኬ ደግሞ የዋ ነው፣ በመልካም ነገር ነው አስበው፣ ምንም ነገር አላስብም። ግን እሷ በቃ ወጥመድ ውስጥ ነው አስገባችሁ ብዬ ነው የማስበው። እኔ አስተሳሰባ በጣም ነው የገረመኝ ጋይስ። ያ አጣልታ እውነት ብሩኬ ካሷ ጋር ይኖራል? የማይሆን እኮ ነው፣ የማይመስል ነገር ይሄ በቀል ነው። በቃ ማለት ደስተኛ ሆኖ እንዳኖር ነው እያደረገች ያለችው እንጂ እውነት ብሩኬ ከሀይሚ ጋር አላይታ የራሷን አታረግም በጭራሽ። እሱም አይኖርም። ወርች ግንባራም ናት ባይዘዌ ማለት ነው። ግንባራም ነገር ናት። ፎቶ እያየው ነበር እና ታምብሌት ላስቀምጥላችኋለሁኝ። እና የጨረቃ ፋሚሊ ተረጋጉ። እግዚአብሔር የፈቀደ ነው የሚሆነው። ያጣመረ ፈጣሪ ያጣመረ ደግሞ የትም ማንም ገባ ለጊዜ ነው እንጂ አይለያዩም ለማለት ይፈልጋለሁ። በተለይ ደግሞ አይም የምትቀርቡ ብዙ አላችሁ። እሷን ብትመክሩ ይመረጣል ነው እንደኔ ማለት ነው። በጣም የውሳኔ ሰው ናት። በጣም የምትሾክለው ሾክላ ነው ቪዲዮ ራሱ ያመጣችሁ ታውቃላችሁ አይደለም? መታገስ አቅቷት ከልጅቷ ጋር ሳይለያይ እንደተላከ ነው እውነት ለመናገር ነው። ተረጋግታ ከካሜራ ጀርባ ያለው ነገር ቢጠይቆ ደስ ይላል። የራሳቸውን ላይፍ ፕራይቬት ቢያደርጉ አሪፍ ነው ብዬ ነው የማስበው። ፓብሊክ ጥሩ አይደለም፣ ሆይ ሆይ ስለሚባል ጥሩ አይደለም ብዬ ነው የማስበው። ብዙ ሰው ነው የሚደስትባቸው፣ የሚያዝኑ እንዳለ ደግሞ የእናንተ ጥል የሚፈልግ ብዙ ስላሉ ይሄ ነው የምላችሁ ውዶቼ። ተረጋጉላችሁም ለማለት ይፈልጋሉ። ያቺ ልጅ ግን በጣም ለእኔ ወረደች። ወንድ ልጅ አልፈልግሽም እያለሽ ሙጥን ያልሽ እንደውም ከሀይሚ አንቺ ነሽ ብዬ ነው የማስበው። አላቃትም በእርግጥ እና እኔ ለምን አላቅም። እኔ ራሱ ምክንያት አለው ያገኛት ብዬ ነው ማስበው። እሱ ደግሞ በንግግር የሚፈታ ሰው ነው። በንግግር ሊፈታ ነበር የሄደው ይመስለኛል። እና አይሚዬ ነው ውድ ተረጋጌ ነው ውድ